ደግሞ ምን እየሰራች ነው? ይቺ ተንከሲስ የሴጣን ቁራጭ ስንቴ ነው የምነግርህ? ለምንድን ነው የማይገባ? አላውቅህም። በቃ ተገፋትሮች በሄድ ሳይንስ ስቶሪ እንኳን አትይም እንዴ? ምን እንደምታደርግ ሳታውቅ ነው የምትሄደው? አንቺ ያምሻል እንዴ? ማለቴ ጓደኛዬ ናት። እና ለምንድን ነው የዘጋሽው? ኧረ ዝጊ በእናትሽ። ምንድን ነው? ዳይመንድ ፖሊስ ያቺ ቤት የምትባል ጨምላቃ ነዋ። ቤዛ ዳይመንድ ጦሽ ነገር ሁሉም ነገር የጨለመው አንቺ ስጠፊ ነው። አይ ፍቅር የምን ፍቅር? አረ እኔ አውቄ ነው። ቆይ ለምንድን ነው በዚህ ልክ የምትወጪው? እኔ ነው ኦፍ ብለሽ ነው የምትወጪው? የቀረ ዘለፋለ? አዎ በዚህ በኩል ያለ በሩ ማን እየጠበቀ ነው? እናንተ እዚህ የተሰበሰባችሁት? ፍቅር እናም ደግሞ የማስታወስ ችሎታዋን አጥታ የነበረችው ለሊ አሁን በድንገት ባቡሬን እንዳስታወሰችው አይተናል። በዚህ ነገር እየተጨናነቀች ያለችው አደይም ለዴቭ ጊዜ ባለመስጠቷ ዴቭ ወደ መጨረሻ ውሳኔ እየደረስኩ ነው ሲልም እያናገራት ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል እጠይቃለሁ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 191 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ለለሊ እንደዚህ መሆን ማለትም ለበሽታዋ መንስኤ ሆናት የምትገኘው ቤዛ እንደሆነች ታውቋል። ዶክተሩም ከዚህ በፊት ቤዛን የፋርማሲ ባለሙያ ስለሆነች እነሱ ጋር እንድትሰራ ያመቻቸላት የስራ እድል እንደነበረ እናውቃለን። ታዲያ ቤዛ ይህንን አጋጣሚ በመጠቀም አሁን ላይ ለሊን አገኘኋት በማለት እየጎዳቻት እናም ለሊን ስቃይ ውስጥ እንደጨመረቻትም አይተናል። ዶክተሩ አሁን ላይ ምንም እንኳን የጸጸት ስሜት እየተሰማው ቢገኝም ነገር ግን ለለሊ ደግሞ በወቅቱና በሰዓቱ አለመድረሱ እጅግ በጣም የሚያናድድ ነገር ሆኖበታል። በእርግጥ በሕክምና ስህተት እንደዚህ አይነት ነገር መድረሱ እጅግ በጣም የሚያበሳጭና የሚያናድድ ነገር ነው። ዶክተሩ ምንም እንኳን ቤዛን እያገዛት እንደሆነ ቢሰማውም ነገር ግን የተሳሳተ ውሳኔ ወስኖ እንደነበረም በዚህ አጋጣሚ እየተረዳ ይገኛል። ቤዛን እዚህ ስራ ላይ እንድትመደብ ሲያደርጋት ስለ ቤዛ ማወቅ ያለበትን ነገር ሳያውቅ እናም ደግሞ ስለ እሷ ምንም ነገር ሳያጠና ማስገባቱ እጅግ በጣም እየቆጨውና እየጸጸተው ይገኛል። አሁን ላይ ቤዛ ምንም እንኳን በጥብቅ እየተፈለገች ቢሆንም ነገር ግን ከዚህ በፊት እንዳደረገችው አጥብቃ መሸሽን እና መሯሯጥን እንደመረጠች ትገኛለች። ለሊ ማናችሁንም አላስታውስም በማለት አሁን ላይ ልክ እንደ አእምሮ ህመምተኛ አክት እያደረገች ትገኛለች። እናም ባገኘችው ውሃም ሆነ ገደል እንዲሁም ቃጥላ ተወርውሬ እሞታለሁ አይነት ስሜትን እያስተናገደች ትገኛለች። ታዲያ በዚህ ነገር የተጨነቁት ባቡሬና አደይ አሁንም ለሊን ለመጠበቅ እየተቻላቸውን እያደረጉ ይገኛሉ። በድንገት ከአደይ አምልጣ ነበረ ለሊ አንድ ድልድይ ላይ ወጥታ ቡሼ ገላ እየጨፈረች የምትገኘው። ይህንን ጭፋሮ እየጨፈረች እያለ እሷ እንደምትወድቅ ምንም ማሰብ አቅቷታል። ከዛም አንዲት ልጅ በአጋጣሚ መታ ትገኝ ነበረ እና ልጅቷም አንቺ ልጅ እባክሽ ትወድቂያለሽ፣ ምን እያደረግሽ ነው ስትልም ጠይቃታለች። ታውቂኛለሽ እንዴ ምን አገባሽ፣ እንደውም ዘልሊ እወድቃለሁ እያለቻትም እየተከራከሩ ይገኙ ነበረ። ልጅቷም ለሊ እጅግ በጣም ስላሳዘነቻት ነይ ወደዚህ አንቺማ ጦሽ ነሽ መሰለኝ በማለት ነበረ ከድልድዩ እንድትወርድ እየጋበዘቻት የምትገኘው። ታዲያ አምልጣት የነበረችው አደይም አሁንም ለሊን ለመፈለግ እየተሯሯጠች ትገኝ ነበረ። ስትሯሯጥም ለሊን በአጋጣሚ ድልድይ ላይ ቆማ አየቻት። እናም ከልጅቷ ጋር ነይ ውረጂ አትውረጂ እሰጥ አገባ ላይም ግብ ግብ ላይ እንደነበሩም ተመለከተች። አደይም እየተሯሯጠች ወደ እነ ለሊ በመሄድ ለልዬ ነይ በማለት ይች ልጅ ምን ልታደርግሽ ነው ስትልም ልጅቷን ለመገላመጥ እንዲሁም ደግሞ ለማሳቀቅ እየሞከረች ትገኝ ነበረ። ታዲያ ልጅቷም አንቺ ደግሞ ማነሽ? ነይ ከዚህ ከድልድዩ ላይ ልትወድቅ ነበረ እና ባዳንኳት ላይ ምንድን ነው የምትይኝ ስትልም አደይን
አጋማጥላ አናግራታለች። አደይም ይቅርታዬን ሳላውቅ ስለተናገርኩሽ እኔ ደግሞ ለሊን እያስቸግርሻት ነው ብዬ ነው ይቅርታ በማለት ነበረ ለሊን ይዛ ወደ ቤቷ የሄደችው። ታዲያ ልጅቷም እንታወቅ ኮክ ይባላለሁ በማለት ነበረ አደይን በግልጽ የተዋወቀቻት። አደይም ይቅርታዬን በጣም አመሰግናለሁ እኔ ደግሞ አደይ ይባላለሁ በማለት ቤቷ ይዛት ለመሄድ ወሰነች እና ኮኪም ወደና አደይ ቤት ተከትላቸው ሄደች። ታዲያ ቤታቸው ስትገባ እሷ ከዚህ በፊት የነበረችበትን ህይወት ማስታወስ ጀመረች። ልጅቷ ገና ከእስር ቤት መፈታቷ ስለሆነ ሁሉም ነገር አዲስ ነው የሆነባት። ይህ ጸዴ ቤት የማን ይሆን እያለችም ከራሷ ጋር ጥያቄ ውስጥ ገብታ ትገኝ ነበረ። ታዲያ ይህ ቤት የለሊ መሆኑን ብታውቅ በምን ምክንያት እንደዚህ እንዳበደች እናም እንደዚህ ራሷን እንደሳተች ለመጠየቅ ትገደድ ነበረ። ነገር ግን ኮኪ ከአድናቆት ውጪ ሌላ ነገር ሳትጠይቅ ለሊ በድንገት እናንተ ደግሞ ማናችሁ እባካችሁ ውጡልኝ ላያችሁ አልፈልግም ስትልም እየጮኸች ትገኝ ነበር። አደይም የለሊ ጩኸት እጅግ በጣም ስላስደነገጣት በቃ ኮኪ አሁን ከቤት ውጪ በማለት ነበረ ከቤት እንድትወጣ ያደረገቻት። ኮኪም እሺ በቃ ከደበራችሁ ይኬድላችኋል በማለት ተናዳባቸው ከቤት ወጣለች። ታዲያ ከቤት ወጣም ይህ ቤት የማን ይሆን እያለች አሁንም ጥያቄዋን ቀጥላ ትገኝ ነበረ። በአጋጣሚ ቤቱን እየጎበኘች እያለ ባቡሬ ድንገት ከቻለ። እናም ሲያያት ከዚህ በፊት ይተዋወቁ ስለነበረ ኮኪ መች ተፈታሽ በማለት ነበረ በደስታ ስሜት እቅፍ አድርጓት የነበረው። ኮኪም ባቡሬ ዛሬ ገና ነው የተፈታሁት እንዴት ነህ ለምንድን ነው ያልጠየከኝ እያለችም እሷም ሌላ ጥያቄ እየጠየቀችው ትገኝ ነበር። ታዲያ ባቡሬም ይቅርታ ኮኪ ከእስር ቤት ከወጣሁኝ በኋላ ነገሮች እዚህ ለእኔ በጣም ጥሩ አልነበሩም፣ ለዛ ነው እህቴ በመፈታትሽ ደስ ብሎኛል በማለት በድጋሚ አቀፋት። እናም ታዲያ እዚህ ሰፈር ምን ታደርጊያለሽ ሲልም ጠይቃት። አይ አንዲት ልጅ ራሷን ስታ ማለቴ አብዳ ከድልድዩ ራሷን ልትፈተፍት ነበረ እናም እሷን አድኛት አሁን ወደ ቤቷ ይዣት መጥቼ ነው ስትልም በግልጽ ነገረችው። ባቡሬም ቆይች ልጅ ማናት ለሊ እንዳትሆን ብቻ ሲልም በድንጋጤ ጠየቃት። አዎ መሰለኝ ስሟ ለሊ ናት አለችው። ባቡሬም በጣም በመናደድ ቆይ አደይ አጠገቧ አልነበረችም እንዴ ሲል እየጮኸ ኮኪን እየጠየቃት ይገኝ ነበረ። እሷም አይ አደይም አምልጣት ሄዳ ነው እንጂ ነበረች ስትልም አስረዳቸው። ባቡሬም በድንገት በጣም በመናደድ በሩን በኃይል አንኳኳ። እናም አሁኑኑ መግባት አለብኝ ሂጅ ኮኪ እንገናኛለን እነ ቅምጥል ጋር ሄደሽ ጠብቂኝ እዛው እመጣለሁ ሲልም ኮኪን ከሸኛት በኋላ እሱ በመናደድ ወደ ቤት ገባ። ቤትም ከገባ በኋላ አደይን ቆይ አደይ አደራዊ ይሻል ነበር ለምንድን ነው ለሊን ጥለሻት የሄድሽው እያለም እየጮህባት ጀመረ። አደይም አረ ባቡሬ ተረጋጋ እኔ ጥያት ሂጅ አይደለም እሷ አምልጣኝ ስንሯሯጥ ነው አለችው። እሱም ራሱን ለማረጋጋት እየሞከረ ይገኝ ነበረ። በቃ ባቡሬ አንተ ከመጣ እኔ ዴቪን አግኝቼው ልምጣ ስትልም አደይ ተሰናብታው ሄደች። ባቡሬም አደይ እባክሽ እንዳትቆይ ለሊ በድንገት ከነቃች እኔ አልችላትም ሲል ነበረ እያናገራት የሚገኘው። ታዲያ የፈራውም አልቀረም ለሊ በድንገት ነቃች። እናም አንዳንድ ነገሮችን ለማስታወስ እየሞከረች ትገኝ ነበረ። ቀና ብላ ባቡሬን አየችው። ከትውስታው በኋላ ቤኪ ስትል ነበረ በሚያስደነግጥና በሚለሰልስ ቃሏ እየጠራቸው የምትገኘው። ታዲያ በዚህ አጋጣሚ በድጋሚ ለሊ ወደ አለማስታወሷ ካልተመለሰች ይልቅ አሁን ላይ ባቡሬን እንዳስታወሰችው አይተናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።